ከዕለታት በአንዱ ቀን አንድ ትልቅ ሽማግሌ በአረብ ሀገራት ውስጥ ከሚስቱ ጋር ይኖር ነበር። በኑሮውም አንዲት የምታምር ውብ ሴት ልጅ አፍርተዋል። በጣም ይወዳታል ያችን ልጁን። ባልና ሚስቱ በሚያምር ፍቅር ውስጥ ይኖራሉ ከልጃቸው ጋር። ጎረቤት የሚያስቀና ፍቅር አላቸው፣ ይተሳሰባሉ። ነገር ግን ከዕለታት አንድ ቀን እናትየው በጠና ትታመምበታለች። አባትየውም እጅጉን ያዝናል፣ ጸጉሩ እስከሚሸብት ድረስ። ሚስትየውም ትሞታለች። በእናቷ ሐዘን የተጎዳችው ይህች ልጅ አባቷን አጠንክራ ለማኖር ትወስናለች። የእናቷን ቦታ በመተካት የተለያዩ የቤት ውስጥ የሚያስፈልጉ ስራዎችን ለመስራት ከሐዘን ጋር ተውጣ ለአባቷ ማስረዳት ትጀምራለች። አባቷም የልጁን ቆራጥነት በማየት ጀግና እንደሆነች ያስረዳታል። ነገር ግን አባትየው በሚስቱ ሞት በጣም አዝኗል። ምክንያቱም ይወዳት ነበር። በተቻለው መጠን ልጁን ለማስደሰት ይሞክራል። በዕለታት አንድ ቀን በሚሰራበት አካባቢ አንዲት የምታምር ሴት ያያል። እሷንም አግብቶ ለልጁ ሁለተኛ እናት እንድትሆነው ይወስናል። ያለውን ነገር ለሷ ማስረዳት ይጀምራል። እሷም በነገሩ ደስተኛ እንደምትሆን ታስረዳዋለች። ሁሌም የተመላለሰች ስራ ቦታ ላይ ትገዛዋለች። ይህን ነገር ግን ለልጁ በሚነግራት ጊዜ ልጁ የእናቷን ቦታ ማንም እንደማይተካባት ስለምትፈልግ ለአባቷ በቁጣ ታስረዳዋለች። አባዬ፣ የእናቴን ቦታ ማንም እንዲተካብኝ አልፈልግም። ይገባኛል ልጄ፣ አንቺ ደስተኛ እንድትሆኚ ነው ይህን ውሳኔ የወሰንኩት ያለ እናት ከምትኖሪ። ይሄ ውሳኔ እጅጉን ልቤን ሰብሮታል። ምክንያቱም ሁለተኛ እናት እንደ መጀመሪያ እናቴ አትሆንም እያለች ብታስረዳውም አባትየው ከማግባት ወደ ኋላ አላለም። አዲስ ያገባት ሚስትም ለሷ አልተስማመቻትም። በስራ ላይ ሁሉ ጫና ታደርግባታለች፣ ትሰድባታለች። ልጇ በዚህ የተነሳ አልወደደቻትም። ይባስ ብሎም የእናቷን ወርቅ ስትለብስ አይታ በጣም ትናደዳለች። በዚህም የተነሳ የእናቶቿን ንብረት በሙሉ ሰብስባ ከአባቷ ቤት ለማምለጥ ትወስናለች። ወዲያውም የእናቷ ንብረት የተቀመጠበትን ሳጥን በመክፈት ሁሉንም ንብረቶቿን በመውሰድ ከአካባቢው ማምለጥ ትጀምራለች። በረሃውን በሩጫዋ ካቋረጠች ወዲህ በዛፍ ወደ ተሞላ አካባቢ ትደርሳለች። ደስተኛም ትሆናለች። ያገኘችውን ሁሉ መያዝ፣ ውሃዎችን መጠጣት፣ ከቢራቢሮዎች ጋር መጫወት ትጀምራለች። በነፃነቷ በጣም ደስተኛ ሆናለች። ምክንያቱም እንዲህ ያለ እድል በፍጹም አግኝታ አታውቅም። በጫካው ላይ ወደዛ ወደዚህ እያለች መንዘዋወር ትጀምራለች። አካባቢውን ሁሉ ታያለች። ፍራፍሬዎችንም መመገብ ትጀምራለች። ነገር ግን እዛ ጫካ ውስጥ አንድ የሚያስፈራ አውሬ አለ። ይህም አውሬ ባህሪው በማድፈጥ ጫካውን የሚያቋርጡ ሰዎችን መያዝ ነበረ። እነሱን በመያዝ ይገላቸዋል። በድንገትም ወደዛ ጫካ ትገባለች። ይህ ሁሉ እንዳለ አላወቀችም ነበረ። ትንሽ ልቧ ተደናግጧል። ጩኸቶችን ትሰማለች። በጣም ፍርሃት ይወራታል። ልጅቷ ጠንካራ ነበረች፣ ምክንያቱም አባቷ ብዙ ነገር አስተምሯታል። በዛም የተነሳ የሆነች ቅጽበት ላይ ጭራቁ የእሷን ሽታ በማሽተት ኮቴዋን መድረስ ደረሰበት። ወዲያውኑ እሷን ማሳደድ ይፈልጋል። ቅድም አድኖት የነበረው እንስሳ አለና የእሱን ስጋ በመጥበስ ይመገባል። ወዲያውኑም እሷን መፈለግ ይጀምራል። ልጅቷም አንዲትን ዛፍ ተደግፋ ቁጭ ብላ ነበረ። ከበላች ረጅም ጊዜ ስለነበራት የስጋው ሽታ ያውዳታል። የስጋውንም ሽታ በመከተል ማየት ትጀምራለች። እንዳልኩትም ርቧት ነበርና ምግቡን ለመመገብ ጠጋ ማለትን ትጀምራለች። አካባቢው ላይ አንድ እንግዳ የሆነ ግዙፍ ፍጡር እንዳለም ተረድታለች። ልቧ በሁለት ሀሳብ መሃል ነው፣ ሄዶ በመመገብና ያንን አውሬውን በመፍራት በመደበቅ ላይ።
ሆኖም ግን ጠጋ ብላ መመገብን መረጠች። እንጨት ይዛ ስጋውን ለመሰካት በምትጠጋበት ጊዜ ወዲያውኑ አውሬው ከኋላ ሊይዛት ይሞክራል። አባቷ ያስተማራት ጀግና በመሆኗ ወዲያውኑ በእንጨት አይኑን ትወጋዋለች። በዚህ ሰዓት ግዙፉ አውሬ ህመሙን መቋቋም አልቻለምና ይጮሃል። እሷንም መልቀቅ አልፈለገም፣ ህመሙም አለበት። በዚህ መሃል ሆኖ እሷ ድንገት ታመልጠዋለች። በዚህ ድንጋጤ መሃል ሆና የምትሰራው ግራ ገብቷት በጣም ተጨንቃለች። የምታረገውን አጥታለች። በዛ ላይም ፍርሃት ወሯታል። በዚህ ሰዓት 6 ድንክ የሆኑ ወጣቶችን ታገኛለች። በቁመታቸው አጭር ናቸው። ተደብቃ ማየት ትጀምራለች። ምንድናችሁ እናንተ? ምንድነው የምታክሉት? ማናችሁ? ምንድናችሁ? እረ ተረጋጊ። እኛ እዚህ ጫካ ውስጥ የምንኖር ፍጥሮች ነን። ምንም ግራ እንዳይገባሽ አትፍሪን። እኛ በጣም ብዙ ነን። ስራዎችን እንሰራለን። በሙያ የተካንነን። ለአንቺ ከእንጨት የተሰራ የሚያምር ቀሚስና ልብስ እናዘጋጅልሻለን። ወዲያውንም አዘጋጁላት። አይታ ተደስታ ነበርና ለመልበስ ትሞክራለች። አጫጭሮቹም ሰዎች የተካኑ ነበሩና በሙያቸው አንድም አላሳሳቱም። ልብሱን በቃት። ከዛ አካባቢውን ለቃ እንድትሄድ ይነግሯታል። እሷም አካባቢውን ለቃ ትሄዳለች። ሌላ አውሬ እንዳለ በመገመት አካባቢውን ንቁ ሆና ትከታተለው ጀመር። ነገር ግን ጫካው ማለቂያው ደርሷልና ጫካውን ጨርሳ የሚያምር ቤተ መንግስትን ትመለከታለች። እዛ ቤተ መንግስት አቅራቢያ አንዲት ትንሽዬ ሐይቅ አለች። ወዲያውንም አንዲትን ሻሽ በማንሳት በመልበስ ቤተ መንግስት ውስጥ ለመግባት ትወዳለች። ወዲያውም በድፍረት ጉዞ ትጀምራለች። ቤተ መንግስቱ አቅራቢያ አንድ በእርሻ የሚተዳደር ሽማግሌ ሰው ታገኛለች። ለሱም የተፈጠረውን ነገር ሁሉ ታስረዳዋለች። እሱም በሷ ሁኔታ በመደነቅ እንድትገባ መንገዶችን ያመቻችላታል። ለንጉሱ ቀርቦ እንደሚነግረውም ያስረዳታል። እሷም በሐሳቡ ትስማማለች። ነገር ግን ፍርሃት አድሮባታል፣ ምክንያቱም የማታውቀው ቦታ ነውና። ሆኖም ግን ሽማግሌው ደግ ሰው ስለነበረ የተፈጠረውን ነገር እሷ ያጋጠማትን ነገር በሙላ ለንጉሱ እንደሚነግርላት ቃል ይገባላታል። ወዲያውም ይፈጽመዋል የገባላትን ቃል። ሽማግሌውም ለንጉሱ ልጅቷ የተለየ ችሎታ እንዳላትና ይህንን ቤተ መንግስት ከብዙ በጥቂቱ የምትጠቅመው መሆኑን ታስረዳዋለች። ወዲያውም ወደ ስራ ይከቷታል። እሷም የለበሰችውን የእንጨት ልብስ በማወላለቅ መዋኘት ትጀምራለች። በጣም የምታምር መልክ ስለነበራት አካባቢ ላይ ያሉ ዳንኪዮች ሁሉ እሷን ይቀርቧት ጀመር። በውበቷ ተማርከው ብዙ እንቁላሎችን መጣል ጀመሩ። በዚህም እሷ ደስተኛ ትሆናለች። አብረዋትም ማዜምን ይጀምራሉ። እሷም ወዲያው ከሐይቁ በመውጣት የጣሉላትን እንቁላሎች መሰብሰብ ትጀምራለች። ወዲያውም ወደ ንጉሱ ዘንድ ለማቅረብ መንገድን ትጀምራለች። አካባቢው ያሉ ሰዎች ሁሉ በአግራሞት ያያታል። ንጉሱ አንድ ወጣት ልጅ አለው። ያም ልጅ ይህንን ነገር እንዴት እንደምትተገብረው ለማወቅ እሷን ለመሰለል ከአካባቢው ራቅ ማለት ጀመረ። አንድ ዛፍ ላይም በመውጣት የምትሰራውን ስራ በሙሉ ከላይ ሆኖ መከታተልን ያዘ። እንደተለመደው እሷ አሁንም ገብታ በመዋኘት በውበቷና በድምጿ ዳንኪዮቹን በመማረክ ብዙ እንቁላል እንዲጥሉ በማድረግ ብዙ እንቁላሎችን የምትሰበስብበትን መንገድ ሁሉ ከላይ ሆኖ ይመለከታት ጀመር። በጣም ተደንቋል ንጉሱ፣ ምክንያቱም እንዲህ ያለ ተአምር ከዚህ ፊት አይቶ አያውቅምና። ልጅቷም እንደተለመደው ከሐይቁ በመውጣት ልብሷን ለብሳ የጣሉላትን እንቁላል መሰብሰብ ትጀምራለች። ይህኔ ነው ንጉሱ ከዛፍ ላይ በሚወርድበት ሰዓት እግሩ ይሰበራል።
በጣምም ይታመማል። አንዲትን ዘለላ እንጨት በመያዝ ወደ ቤተ መንግስቱ እያነከሰ ይሄዳል። አባትየውም ጥሩ የሆኑ የአካባቢውን ሐኪም ቀጥረውለት ያክሙት ጀመር። ልጁ ግን አሁንም ሊድን አልቻለም። የንጉሱ ሚስት በጣም ታዝናለች፣ ልጇ ተጎድቷልና። እናቴ ባክሽን አትዘኝ፣ በቃ እኔ አንድ እግሬ ቆማጣ ሆኖ ሊቀር ነው። ምን ታካብጃለሽ? በቃ እንደ ማንኛውም ሰው በክራንች መሄድ እችላለሁ። እናትየዋም በዚህ ነገሯ በጣም ልቧ ይወልቃል። አዲሷ ልጅ ብዙ ነገር ስለሰማች ወዲያውኑ አዲሷን ልጅ ማዋራት ትጀምራለች። ልዑል ልጅ እንዳላትና ያንን ልጇን እግሩ ተሰብሯልና እንድትፈውሰው ታስረዳታለች። እችም ልጅ የተፈጠረውን ነገር ሁሉ በማየት በደስታ ትቀበላለች። አትርሱ፣ ይህች ልጅ ማለት አምልጣ የሄደችው በስተመጨረሻም ቤተ መንግስቱ የደረሰችው ያቺ ቆንጆና ውቧ ልጅ ናት። እሷም ወዲያውኑ የተለያዩ ቅመማ ቅመሞችን በመቀመም ፈውስ ያለው እጅግ ዘመናዊ የተሰበረን የሚጠግን የሆነ ሾርባ ታዘጋጅለታለች። ወዲያውኑ ለልዑሉ እንድትገባ በር ላይ ቆማ ፍቃድ ትጠይቃለች። እሱም ይፈቅድላታል። ወዲያውኑ ትገባና ሾርባውን ታስቀምጥለታለች አጠገቡ። ወዲያውም ከተኛበት ቀና ታደርገዋለች። ልዑሉም በውበቷ በጣም ተማርኮ ነበር። ምክንያቱም በጣም የምታምር ብልሃተኛ የሆነች ሴት ነበረች። ፈገግታ ፊቱ ላይ ይታይበታል ልዑሉ። በጣም አመሰግናለሁ ላቀረብሽልኝ ነገር። እስኪ ተነስቼ ልቅመሰው። አዎ በጣም ይፈውሳል። ግድ የለህም ቅመሰው ባክህን። ጸልዬበታለሁ፣ የተለያዩ ቅመማ ቅመሞችን አድርጌበታለሁ። አንተም በዚህ ሾርባ የተሰበረው እግርህ እንደሚጠገንና እንደምትድን ተስፋ አደርጋለሁ። ምንም አይነት ሀሳብ እንዳይገባ፣ ምክንያቱም እኔ አባቴ ብዙ ነገሮችን አስተምሮኛል። ልክ ነሽ፣ በይ ተነሺ። ልዑሉና ልጅቷም በመግባባት ሾርባውን ታጠጣው ጀመር። እያጠጣችውም በመሃል ጨዋታና ደስታቸው እጅጉን ቀልጥ ብሏል። ልዑሉም ልጅቷን ማግባት እንዳለበት ከራሱ ጋር ይማከራል። ከራሱም ጋር ተማክሮ ይወስናል። ወዲያውም ለሞግዚቶቹ ልብስ እንዲያዘጋጁለትና ልጅቷን እንደሚያገባት ፊት ለፊታቸው ይናገራቸዋል። ወዲያውንም የሚያምር ልብስ፣ ውብ መዓዛ፣ ጥሩ ጠረን ያለውን ሽቶ በመቀባት ቆንጆ ልዑል ይሆናል። ልጅቷም የሙሽራ ልብስን ያለብሷታል። እሷም ውብ ትሆናለች። ወዲያውንም ይጋባሉ። ቤተ መንግስቱ ብዙ እንግዶች ተጠርተዋል። አባትና እናትየውም በሁለቱ ትዳር ደስተኛ ሆነዋል። በተለይ እናትየዋ ምክር ከአፏ አልለይ ያላት እንድትንከባከበውና ጥሩ ሚስት እንድትሆን ትነግራታለች። እሷም በጉዳዩ ከልቧ ወዳና ፈቅዳ ትስማማለች። የቆንጅየዋን አባት እንዲያስጠሩላት በንጉሱ ለአንድ መልእክተኛ ትዕዛዝ ይተላለፋል። ያም መልእክተኛ ወዲያውኑ አባቷን ወደ ቤተ መንግስት ይዞላት ይመጣል። ከረጅም ጊዜ በኋላ ነውና የተገናኙት። በጣም ይተቃቀፋሉ። አባትየውም በልጅቱ ባደረገችው ጀግና ተግባር ይደሰታል፣ ያወድሳታል፣ ያሞግሳታል። የአካባቢው ማህበረሰብ ልጅቷን ከእንጨት የተሰራ ቀሚስ እያዩ ያደንቋታል፣ ይገረማሉ። ይሄ ሁሉ ታሪክ ከዚች ከምታምረው ከትንሿ መንደር የወጣች የአንዲት ልጅ ታሪክ ነው።